ሰላም እግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በጌታ ወንድማችሁ የሆንኩ ኢያሱ ነኝ። ከሆኑ ወራት ወደዚህ ከሆኑ ጊዜ ወደዚህ በጣም ተደጋጋሚ ማስበውና ወዳጆቼ ለሆኑ ማካፍላቸው ባገኘው አጋጣሚ ማካፍላቸው በውስጤ ላይ የሚከብደውን ከሰዎች ጋርም ስገናኝ ላወራ የምፈልገውን ነገር ዛሬ በቪዲዮ ይዤ መጣሁል። ምንድነው? አንዳንድ ነገሮች ወደፊት እግዚአብሔር በሚሰጠኝ እድል አድርጋቸዋለሁ ምንላቸው ነገሮች አሉና እንደ ግለሰብ ዛሬ ግን ለምን ባለኝ አጋጣሚ ባለኝ ሚዲያ ላይ ለአንድም ሰው ቢሆን ይጠቅመዋል ብዬ ነው። ስለ ቤተሰብን ስንመሰረት በተለይም ባለትዳር የሆነን ስለ ትዳር እያሰብን ያለን፣ ወደ ትዳር የገባን፣ ወደ ትዳር ያልገባን፣ ወደ ትዳር ራሳችንን እያዘጋጅን ያለን፣ ከምንም በላይ ደግሞ ልጆችን ለመውለድ በጉዞ ላይ በመንገድ ላይ ያለን፣ ልጆች እየወለድን ያለን፣ ልጆች ያልወለድን ሰዎች አንድን ነገር እንድናስብ እፈልጋለሁ። የእግዚአብሔር ቃል በዘፍጥረት ምዕራፍ 2 ላይ ስለ ሰው እግዚአብሔር ስለፈጠረው ሰው ሲናገር እግዚአብሔርም የፈጠረውን ሰው ዝም ብሎ በሆነ ስፍራ ላይ አላስቀመጠውም። እግዚአብሔር የፈጠረውን ሰው በሆነ ቦታ ላይ ያስቀመጠው አይደለም። እግዚአብሔር በኤደን ገነትን ተከለ፣ በዛም የፈጠረውን ሰው አኖረው ይላል እና በጣም እንትን እያለኝ ስለ ኮሚኒቲያችን ሳስብ፣ ስለ ትውልዳችን ሳስብ፣ ስላለንባቸው ብዙ ውድቀቶች ሳስብ መሰረቱ አሁንም ያለው ምን ጋር ነው ብዬ ስመረምር የደረስኩት ቤተሰብ ላይ ነው። ሰው ቤተሰብ እየመራን ያለን፣ ቤተሰብ ልንመራ ያለን፣ ቤተሰብ ልንመሰርት ያለን ሰዎች ልናስበው እንደሚገባ ነገር እግዚአብሔር በኤደን ገነትን ተከለ ሲል እያለን ያለው የሆነ ጋርደንን እያዘጋጀ አይደለም። እውነት ነው፣ ጋርደን እግዚአብሔር አዘጋጅቷል። ከዛ ጋርደን ባለፈ ግን እግዚአብሔር ኢኮሲስተምን ነበር የፈጠረው፣ ስነ ምህዳርን ነበር የፈጠረው፣ ኢንቫይሮንመንትን ነበር የፈጠረው። ለፈጠረው ሰው እግዚአብሔርና ያ የፈጠረው ሰው በትክክል ኮሚኒኬት የሚያደርጉበት፣ እግዚአብሔርና ያ የተፈጠረው ሰው የእግዚአብሔር ልጅ የተባለው ያ ሰው ከእግዚአብሔር ጋር ህብረት የሚያደርግበት፣ የእግዚአብሔርን ፍቃድ የእግዚአብሔርን ምክር የሚረዳበት፣ የአባቶች ትልቁ የህይወት ተጋድላቸው የነበረው የእግዚአብሔርን ምክር ለሰዎች ማድረስ ነበር። ለዛ ነው መጽሐፍ ቅዱሳችን ላይ ሐዋርያት ሥራ ምዕራፍ 20 አካባቢ ላይ ጳውሎስ አንድ ቦታ ላይ ንግግሩን ሲጨርስ ከሚጠቅማችሁ ነገር አንዳች አላስቀረውባችሁም፣ የእግዚአብሔርን ምክር ሁሉ ነግሬያችኋለሁ። the whole counsel of God አለ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁ። ቤተሰባችሁ በእግዚአብሔር ምክር ነው ወይ እየተመራ ያለው? የምትወልዷቸው ልጆች ልክ እግዚአብሔር የፈጠረውን ሰው በኤደን እንዳስቀመጠው እናንተ ክሬት ባደረጋችሁት ኢንቫይሮንመንት ውስጥ ነው ወይ ያመጣችኋቸው ያላችሁት? ለመውለድ የሀገራችን ሰው የሚለው ማለት ጥሩ አባባል ባይባልም ጥሩ አይደለም፣ አባባሉ ልክ አይደለም። ነገር ግን ለመውለድ በትም ትል ይወልዳል ይላል እና ለመውለድ ብዙ ነገሮች ይዋልዳሉ፣ ፓራሳይቶችን እንኳን ይዋልዳሉ። ግን እኔና እናንተ ከዛ ያለፍንን እግዚአብሔር በክቡር ደሙ በክቡር ልጁ በኢየሱስ ክርስቶስ ደም የዋጀን ሰዎች ቤተሰብን ስናስብ ቤተሰብን ከእግዚአብሔር መንግስት አንጻር ልናስብ ይገባናል። የአባቶቻችን የነቢያት፣ የአባቶቻችን የሐዋርያት፣ የአባቶቻችን የነገስታት ታሪካቸው በእግዚአብሔር ቤት ውስጥ አለቀ የተባሉ ሰዎች ትልቁ ተጓድሏቸው፣ ትልቁ ጎዳናቸው በዘመናቸው ላይ የእግዚአብሔርን ምክር አስተውለው፣ በዘመናቸው ላይ የእግዚአብሔርን ፍቃድ አስተውለው የሚሄዱ ሰዎች ነው። ለዛ ነው ስለ ዳዊት ሲናገር ጳውሎስ አንድ ቦታ ላይ እንደዛ ዳዊትም በገዛ ዘመኑ የእግዚአብሔርን ፍቃድ አገልግሎ አለፈ፣ እግዚአብሔርን ሐሳብ አገልግሎ አለፈ። እግዚአብሔር በሰጠን ትዳርን ከእግዚአብሔር ተቀበልን ብለን የምናምን ስለሆነ፣ በተለይ ወንጌል አማኞች ጋር ትዳርን ጌታ ሰጠኝ ብለን የምናምን ሰዎች ስለሆነ ላይሰጠንም ይችላል። ራሳችንም የወሰድነውን ጌታ ሰጠኝ ያው ሞር ነገሮችን ስፒሪቹዋላይዝ እና ማድረግ አባዜ ስላለብን ከእግዚአብሔር ያልተቀበልነውንም እግዚአብሔር ሰጠን እንላለን። ፋይናሊ እሱ ሌላ ቶፒክ እና ሌላ ርዕስ ሆኖ እንዳለ፣ ነገር ግን ከእግዚአብሔር ዘንድ ትዳርን ተቀበልን ተቀበልኩ የምንል ሰዎች ልናስበው የሚገባ አንድ ነገር አለ። ትዳር ዝም ብሎ ጀስት የሁለት ሰዎች መጣመር ብቻ ሳይሆን ሰማይ የሚገኝበት ስፍራ ነው። እግዚአብሔር ቅድም እንዳልኳችሁ በዛ ስፍራ በኤደን ገነትን ተከለ ሲል እግዚአብሔር ከሆነ ከሚታይ ዛፍ ባለፈ
ኢንቫይሮንመንት ነው ለሰው ክሬት ያደረገው። ልክ እንደዛው እናንተ ክሬት ባደረጋችሁት ኢንቫይሮንመንት ላይ ነው ወይ ልጆቻችሁን እያመጣችሁ ያላችሁት። ልጆቻችሁ የእናንተን ህይወት ደግሞ እንዳያልፉ፣ እናንተን የመታችሁ ደግሞ እንዳይመታቸው የምታደርጉላቸው ጥሩ ጥሩ ትምህርት ቤት ማስገባት፣ ጥሩ ጥሩ መብልና ጥሩ ጥሩ የሆኑ ነገሮችን ማድረግ ሳይሆን በህይወታቸው ላይ ሊጠቅማቸው የሚችል ስብዕናቸውን ሊገነቡበት የሚችል ወንድ ወንድ ሆኖ እንዲያደግ፣ ሴት ሴት ሆና እንድታደግ የወንድነትን ስብዕና የሴትነትን ስብዕና ይዘው ማደግ እንዲችሉ በእግዚአብሔር ምክርና በእግዚአብሔር ፍቅር ውስጥ በእግዚአብሔር ፍቃድ ውስጥ ማደግ እንዲችሉ እናንተ ቀድማችሁ ያልሰራችሁትን ስብዕና እናንተ ቀድማችሁ ያላመጣችሁትን በሚስትነት ያላመጣችሁን ስብዕና በባልነት ያላመጣውን ስብዕና ልጅህ ላይ ልታዩ አትችልም። እግዚአብሔር ሰውን ስለወደደ እግዚአብሔር የፈጠረውን ሰው እንደፈለክ ኑር ብሎ አልሄደም። እግዚአብሔር ሰውን ስለወደደ የፈጠረውን ሰው እግዚአብሔር በፈጠረለት ኢኮሲስተም እግዚአብሔር በፈጠረለት ስነ ምህዳር ውስጥ ኢንቫይሮንመንት ውስጥ እንዲመላለስ ያደረገው። ልክ እንዳልተው ልክ እንደዛው እናንተ ከእግዚአብሔር የተወለዳችሁ ከሆናችሁ የእግዚአብሔር ልጆች ከሆናችሁ ዘሩ በእናንተ ውስጥ የሚኖር ከሆነ እባካችሁ ለምትገቡበት ትዳር ተጠንቀቁ። የምታገቡትን ሰው ተጠንቀቁ። ሊመጡ ያሉ ልጆቻችሁ ዘመን ቀድማችሁ ግቡ። ቀድማችሁ ቤታችሁ ላይ ኢንቫይሮንመንቱን ክሬት አድርጉ። ወንድነትን ክሬት አድርጉ። ሴትነትን ስብዕናን ክሬት አድርጉ። ምክንያቱም ዘር ይቀጥላልና መጋባት ካለ መውለድ ግዴታ ነው። አንድ ሰዎች ተጋብተናል ግን ልጅ አንፈልግም የሚል ሰው ካለ አይምሮውም ልክ አይደለም። በሆኑ ነገሮች ሰው ላይወልድ ይችላል። እግዚአብሔር ቤት ውስጥ ግን ላይወልድ ይችላል የሚባልበት ፕሮባቢሊቲ የለም። መካንነት ይሰበራል። መካንነት በጸሎት ይሄዳል። መካንነት እንኳን ቢሆን ይምትል ስለሆነ እዚህ ኤክስትሪም ድረስ መሄድም ስለማያስፈልግ አሁን የምትጋቡ ሰዎች ልጆች ይመጣሉ በእናንተ በኩል የሚቀጥለው ዘር ግን የእናንተን ከርስ ይዞ ነው ወይ የሚመጣው። እኔ አሁን ስለ ሂድን ከርስ አይደለም ማወራው። የተደበቁ በአያት ቅድመ አያት የሚመጡ የዘር ግማን ልል አይደለም። ከርስ ወንድ አለመሆኑ ከርስ ነው። በዚህ ዘመን ላይ ሴት አለመሆኗ ከርስ ነው። በወንድነት ስብዕና ያላደገ ልጅ ከርስ ውስጥ ነው። በሴትነት ስብዕና ውስጥ ያላደገች ሴት ስቲል እሷም ከርስ ውስጥ ነች። እንደዚህ አይነት ከርሶችን ሰብረን ማሄድ የምንችለው ዛሬ እኛ አባት ተብለን የምንጠራ እናት ተብለን የምንጠራ ሰዎች መጀመሪያ በአባትነት ስብዕናና በእናትነት ስብዕና ልንኖር ይገባል። ያ የአባትነትና የእናትነት ስብዕና በቤታችን ውስጥ የሚፈጥረው ኢንቫይሮንመንት አለ። ያ ኢንቫይሮንመንት ነው እነዛ ልጆች ዌልካም የሚላቸው። እነዛ ሰዎች እየተፈሩ ሊሄዱ እየፈሩ አክብረውት ኦነር አድርገውት አክኖሌጅ እያደረጉት ኦኬ ለካ ወንድነት ይሄ ነው ሴትነት ይሄ ነው እያሉ የሚሄዱት መጀመሪያ ቤት ውስጥ በተፈጠረ ኢንቫይሮንመንት ነው። ይሄ ደግሞ ቤት ውስጥ ብቻ የሚጀምር ሳይሆን ከቤት በፊት ከጋብቻ የሚጀምር ነው። አያችሁ አሁን 3 ላይ በለው ልጆች አሉ፣ ባለትዳሮች አሉ። ከባለትዳሮች በፊት ያለው ቀድሞ ያለው ነገር አለ። ያንን ኤሪያ ላይ መስራት አለብን። በተቻለ አቅም ያላገባችሁ ሰዎች መጀመሪያ የምትጋቡበትን መንገድ ፈትሹ። ለወሲብ ነው ወይ እየተጋባችሁ ያላችሁት? ጓደኛችሁ ስላገባ እድሜያችሁ ስለሄደ ነው ወይ? ይህን ቼክ አድርጉ። የትዳር የሜሬጅ ሲግኒፊካንሱ ይግባችሁ፣ ሜሬጅ ፐርፐዙ ይግባችሁ። ያገባችሁ ሰዎች ደግሞ በዚህ ኤሪያ ላይ ተዘጋጅቻለሁ ወይ የምር ማቹርድ ነኝ ወይ ብላችሁ ራሳችሁን ጠይቁ። አግብታችሁ የወለዳችሁ ሰዎች ደግሞ ከእግዚአብሔር ዘንድ ምሕረትን እየጠየቃችሁ እስካሁን ድረስ ለበደላችሁት በደል፣ ምክንያቱም ቅድም እንዳልኳችሁ እግዚአብሔር ሊሄድበት በሚፈልገው መንገድ ላይ አለመሄድ በጣም ትልቁ እንትን ነው። ዛሬ ከዚህ ነገር ጋር አያያዙ ነገር ግን መጽሐፍ ቅዱሴን እያጠናው ቀን ላይ ያነበብኩት የእግዚአብሔር ቃል ትዝ አለኝ። ትንቢተ ኤርምያስ ምዕራፍ 10 ላይ ነው። እሱን ላንብብላችሁና አልጨርስም። ትንቢተ ኤርምያስ ምዕራፍ 10 ካሰብኩት ጊዜ በላይ ሄዶብኛል። 5 ደቂቃ 10 ደቂቃ አወራለሁ ብዬ ተነሳሁት። የእግዚአብሔር ቃል እንደዚህ ይላል። ትንቢተ ኤርምያስ ምዕራፍ 10 ላይ እናንተ የእስራኤል ቤት ሆይ እግዚአብሔር በእናንተ ላይ የተናገረውን ቃል ስሙ። እግዚአብሔር እንዲህ ይላል። ምን ይላል? የአሕዛብን መንገድ አትማሩ፣ ከሰማይ ምልክትም አትፍሩ። አሕዛብ ይፈሩታልና የአሕዛብ ልማድ ከንቱ ነውና ዛፍ ከዱር ይቆረጣል እያለ አሕዛብ አማልክቶቻቸውን ስለሚሰሩበት መንገድ ይናገራል። ከዛ በላይ ያለው ቁጥር ግን በጣም ገርሞኝ እያጠናሁት ነበር። እግዚአብሔር የተናገረውን ቃል ስሙ አለና የእግዚአብሔር ቃል እንዲህ ይላል። ምን? የአሕዛብን መንገድ አትማሩ፣ የአሕዛብን መንገድ አትማሩ። ዛሬ ላይ ካፒታሊዝም የሚያስተምረው ዛሬ ላይ እነዚህ ማርከስ ቲዮሪ እያስተማረን ያለው ነገር የራሱ አለ። እሱ የራሱ ጉዳይ ቁጭ እናድርገው። በእግዚአብሔር መንግስት ውስጥ አለን።
በእግዚአብሔር ዘላለማዊ ፕሮግራም ውስጥ አጀንዳ ውስጥ ገብተናል ካልን ኮንስቲቱሽናችን ይሄ ነው። የእግዚአብሔር ቃል ያውና ለዘላለም የማይጠፋ ከትንቢት የጸና ቃል አለ። ይሄ የቤተሰብን አመራር ያስተምረናል። ሚስትነት ምን እንደሆነ፣ ባልነት ምን እንደሆነ፣ ወንድነት ምን እንደሆነ፣ ሴትነት ምን እንደሆነ፣ ልጅነት ምን እንደሆነ ያስተምረናል። አሁን ላይ ሜሬጅን፣ ትዳርን፣ ፋሚሊን፣ ማንሁድን፣ ማስኩሊኒቲን እየተረዳን ያለንበት መንገድ ከዓለም የኮረጅናቸው ከዓለም ያጠናናቸው ነገሮች ስለሆኑ እግዚአብሔርን የፈቃዱን ምክር እንዳናስተውለው ሆነናል። እና ይሄ ልላችሁ አጭር ደቂቃ ላወራ ነበረ፣ ነገር ግን ሄዶብኛል። ሰዓቱ ራሱ ሚድናይት አልፏል። ነገር ግን ውስጥ ላይ እየከነከነኝ ስለነበረ ነው። ጌታ ኢየሱስ ክርስቶስ ይባርካችሁ። አስቡበት።